23ኛው የዓለም ዋንጫ ፍጻሜውን ሲያገኝ የስፔን ብሔራዊ ቡድን የውድድሩ አሸናፊ ሆኗል። የስፔን ብሔራዊ ቡድን አርጀንቲናን 1-0 ማሸነፍ ችሏል። ሁለቱ ሀገራት ባደረጉት ጨዋታ ላይ ብቸኛዋንና የማሸነፊያውን ጎል ማስቆጠር የቻለው ተጫዋች በ106ኛው ደቂቃ ከኒኮ ዊሊያምስ የደረሰውን ኳስ ፌራን ቶሬስ ግሩም ጎል አስቆጥሮ ስፔንን በታሪኳ ለሁለተኛ ጊዜ የዓለም ሻምፒዮን እንድትሆን አስችሏታል። በጨዋታው በ93ኛው ደቂቃ ከአርጀንቲና በኩል ኢንዞ ፈርናንዴስ በሁለት ቢጫ ካርዶች ከሜዳ ተሰናብቷል። የስፔን ብሔራዊ ቡድን ከ16 ዓመት በኋላ የዓለም ሻምፒዮን መሆን ችሏል። የመጀመሪያውን ዓለም ዋንጫ ማሳካት የቻለው በአፍሪካ ምድር ደቡብ አፍሪካ ላይ የተሰናዳውን የዓለም ዋንጫ ማሳካት ችሏል። አሰልጣኝ ሉዊስ ደላ ፎንቴ የስፔንን ብሔራዊ ቡድን በታሪኩ ለሁለተኛ ጊዜ የዓለም ሻምፒዮን እንዲሆን አስችሎታል። አሰልጣኝ ሉዊስ ደላ ፎንቴ የስፔን ብሔራዊ ቡድን ከተረከበ ጊዜ ጀምሮ በ2024 የአውሮፓ ዋንጫ የስፔንን ብሔራዊ ቡድን ሻምፒዮን ማድረግ ችሏል። የስፔንን ብሔራዊ ቡድን ተከትሎ በውድድሩ ሁለተኛ ደረጃን ይዞ የጨረሰው የአርጀንቲና ብሔራዊ ቡድን ሲሆን እንግሊዝ ሶስተኛ ሆና ውድድሩን አጠናቃለች። የፈረንሳይ ብሔራዊ ቡድን አራተኛ ደረጃን ይዞ ማጠናቀቅ ችሏል። የስፔን ብሔራዊ ቡድን በዚህ ዓለም ዋንጫ 8 ጨዋታዎችን አድርጎ አንድ ጎል ብቻ ነው የተቆጠረበት። የስፔን ብሔራዊ ቡድን ድንቅና ግሩም እንቅስቃሴን በማድረግ በታሪኩ ለሁለተኛ ጊዜ የዓለም ዋንጫን ሻምፒዮን ሆኖ አጠናቋል። የውድድሩ ከፍተኛ ጎል አስቆጣሪ ፈረንሳዊ የሪያል ማድሪድ የፊት መስመር ተጫዋች ኪሊያን ኤምባፔ 10 ጎሎችን በማስቆጠር የዓለም ዋንጫው ከፍተኛ ጎል አስቆጣሪ ሆኗል። ይህ ብቻ አይደለም። ኪሊያን ኤምባፔ የምንጊዜም የዓለም ዋንጫ ከፍተኛ ጎል አስቆጣሪም የሆነበት ውድድር ሆኗል። 22 ጎሎች ላይ ደርሷል። የስፔን ብሔራዊ ቡድን ደጋፊዎች እንኳን ደስ አላችሁ ማለት እንወዳለን። መልካም አዳርን ተመኘን።